አክብሮታዊ ሰላምታ ይድረሳችሁ ውድ የተከዜ ቲዩብ ቤተሰቦች እንደምን አላችሁ? ዛሬም አንድ ለእናቱ ደራሲ ካቤ ጉበኛ ታሪኩን እንሆ። አስደማሚ ጀብድ የሚታይበት የካሳ ታሪክ። ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ ከጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታ መለከትና ጥሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግሽሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነ በለው ዘር ካፋፍ እንደሚወርድ ውሃ ዘቅዝቆ እንደሚወርድና መውጣት የጀመረው በቅባት ቦታ ላይ እርር ብሎ የደረቀ ባዶ ሳርና ከኋላው የሚገፋፋ ንፋስ እንዳያገኝ እሳት በፍጥነት ወደ ላይ እንዲያጋልብ በሚያዘው ወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዢ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳ ታላቅ ከሚባል ዘር ቢወለዱ፣ ምንም እንኳ የቋራ ሕዝብ ሕጋዊ ገዢው አድርጎ የሚቀበላቸውና የሚከተላቸው ቢሆኑ፣ ምንም እንኳ የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል፣ በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የማያኮርፉ ሲዘርፉት የኖሩትን ሕዝባቸውን በየጊዜው እያመፁ የሚያዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ አረጋቸውን ከታላላቅ ነገሥታት ከነ ኢያሱ አድያም ሰገድ፣ ከነ ፋሲለደስ፣ ከነ በካፋ፣ ከነ ስንዮስ በማያያዝ እንዳይቋረጥ በመላ በመቀጣጠል እሱስ በምን ይበልጠኛል የሚል ዘዬ የሚያዘወትሩ ሰው አልነበሩም። በለስ የቀነው ሽፍታ 200-300 ሌቦችና ነፍሰ ገዳዮች፣ ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ኮከብ እያስቆጠረ ጠጠር እያስጣለ ዘሩ ከሰለሞንና ከቀዳማዊ ምኒልክ ያለ ጊዜም ከነ ኢያሱና ከነ ፋሲል እያስጠጋ የሚቀጥለው የጎንደር ንጉሥ ራሱ ለመሆን በሚመኝበት ጊዜ ይኸውም ቢቀር አንዱ የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን በመዘርጋት በሚያልምበት በዚያ የእንደ ልቡ ጊዜ የቋራው ባላባት ኃይሉ ከቅሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቅታ በያዛቸው ቁጥር በብዙ ንጹሕ ሰዎች ላይ ከቀላል እስራት እስከ ስቅላት ከእርግጫ እስከ ግርፋት የሚፈርዱ መንግሥት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑም ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩ ለሰው ከሚራሩ ጥቂቶች ደጎች መኳንንቶች መካከል አንዱ ነበሩ። ይህ ሁሉ መልካም ሰውነት፣ ንጥቂያና ሽፍትነት፣ አመፅና ግድያ፣ አገርን መከፋፈል የወንድነት መሰረቶችና በነበሩበት ዘመን እንደ ትልቅ ሰው ሳያስቆጥራቸው ኖረ። እስከ ዛሬ ድረስ እምነቱ ተሰልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሆኖም የኃይሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁት ነበር። ስለሚያውቃቸውም ሳይለምኗቸው አቀረቧቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢው ያሉ መኳንንት ሽማግሌዎችና አጎቷቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቅ ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ሆይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደ መሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንደገባቸው የልጅ ኃይሉ አነጋገርም ለቋሮቹ እንቆቅልሽ ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ይገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱን ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በዕድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪውን ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለት ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጠ ባላ እንዳታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቀድሞ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብያለሁ።
ስለምን ልጄ? ጌታዬ፣ አግባት የተባልኳት ሴት የጥጋበኛው ጌታዬ እህት ከመሆኗም በላይ ማንም እኩዬ ስላልሆነ አላግባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምነውበት ሳይሆን ሴትየዋ ኃይሉን እፈልጋለሁ ብላ ሳይሆን ለመሳሪያነት የተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ታሁኑ ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ተነሱ መጣ እንጂ ለሴት ጉልበት ነው ይሄን ያልመጨነቁ። ቋራ እንጂ ደንቢያ ተቀመጡ። የሴት ግርማ ከንፈሯ እስቲሳም ነው ይሉ ነበር ባሻጓሉ። በሰማይ ነፍሳቸውን ይማረውና ጊዜ ነው እንጂ እንኳን ባሏ ጌታው አልነበርሽም። ለመሆኑ ማሩ ማን ነው? የደንቢያ ጉርና ገፊ አጓት ዛቂ ዘር አይደለም? ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ሆነና ተው እንጂ ተርሶ እህት ጋር መጋባት ለአንተ ይህን ያህል ከብዶ የሚታይበት ምክንያት ምን ነበር? አሉ ግራዝማች ዘለቀ። እሱስ እንዳልከው ይሆናል፣ ግን ሁሉም የሚሰራው በጊዜ ስለሆነ ነው ይህን ያልኩት። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባዩዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስትልህ? እሱ አይባልም። አንዳንዱ ሰው ውስጡ ክፉ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ፣ ሲለምዱት ጊዜ ገራም፣ ትሁት፣ ቸር፣ እንዲያው ደግ ሰው ይሆናል። ጌቴ፣ ሳታጫት ያጨች ሴትዮ ሳታያት ኩሩ መስላ እንደሆነ አብራት ስኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ። ራሷ ተከብራ ባሏን ታስከብራለች። አይኔ ቀላዋጭ አረማመድ ቀለብላባ ሴት ራሷ ቀላ ባሏን ታቀላለች አሉ ግራዝማች ወደ ቁም ነገሩ ገባ ብለው። መቼም ቢረባም ባይረባ ግቢው መሞከሩ ካልቀረ አሉ ልጅ ኃይሉ። አዎ ሊሞከር ይገባዋል አሉ ግራዝማች። ግራዝማች ገና በእንጥልጥል እንዳሉ ባላምበራስ ቋዱ ምግቡን አቋጠው ሊነሱ ሲሉ ልጅ ኃይሉ ቀደመውና እንደምን ማለት ነው ባላምበራስ? ይሄማ ግፍ ነው። እኔ ተማድ በልጣለሁ እንዴ? እህል እኮ ተንጉስ በላይ ነው። ቁጭ በለና ንገረኝ አሉ። እሱስ እሺ፣ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታ የተላከልህ ነገር አለ አሉ ባላምበራስ ቋዱ። እሱስ በልዩ ልዩ መንገድ እኔ እንድጠይቅ ተደረገ። በኋላ ደብዳቤ ተጽፎልኛል አሉ ልጅ ኃይሉ። እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ። አዎ የሚገባ ነው ደብተራ በሪውን፣ እስቲ ያን ደብዳቤ አምጣልኝ አሉ ልጅ ኃይሉ። ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄዶ አንድ ወረቀት ይዞ ተመለሰ። እስቲ አንብብልን አሉ ልጅ ኃይሉ። በዚያ ያሉት ሁሉ አይናቸውን እስከ አይኑ ድረስ በመጠምጠም ቀጠን ረዘም ባለው ደብተራ ላይ አሳርፈው በጸጥታ ለማድመጥ ተዘጋጁ። ደብተራ በሪሁን ንባቡን ቀጠለ። ይድረስ ተማምን ተወዳጀ ለቋራ ገዢ ተልጅ ኃይሉ ወልደ ጊዮርጊስ ለጤና እጅጉን እንደምን አለ? እኛ በእግዚአብሔር ቸርነት ተነሰራዊታችን ደህና ነን። እንደ አሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየ እንደመሆናችን ምስክር የሚሆን የምስራች ልከንልሃል። ምንም እንኳን ከልብ እንደምንወድና እንደምናምን ብታውቅ ታማኝነት ግን ይበልጥ ለማጠንከር ተኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላቀውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩና ይለምኑን ስለነበር የነሱንም ቃል ያንተንም ትልቅ ሰውነት አይተን እንዳይናችን ብረት የምንጠነቀቅላትና የምናፈቅራትን እህታችን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስ ሚስት ስለሆነች በሚመች በማንኛውም ጊዜ ሰርጉን አዘጋጅተህ ክንዷን ልትረከብ ትችላለህ። እኛም ተዚህ የበለጠ ስጦታ ተዚህ የበለጠ ባለሟልነት ለማንም ሰጠን ስለማናውቅ ባጋጠመ ታላቅ ዕድል
ምን ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል። ምንም እንኳ እስከዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሎ አገዋሪሃ ለጎንደር። ደብዳቤው ተነቦ እንዳለቀ በቤቱ ውስጥ ጊዜያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገቱን ወደ ምድር አንቀርቅሮ ዝም አለ። ዛሬያ ምን አለበት አሉ ግራዝማች ዘለቀ። እሱስ ምን የለበት ብቻ አሉ ልጅ ኃይሉ። ቅር የሚያሳይ ነገር አለበት እንዴ? ተለመን እንጂ አለመን። ነገሩ የተገላብጦሽ ሆነና ነው እኮ ደስ ያላለኝ። አይ ይህ እንኳ ምንም አይደል። በዚህ ጊዜ ሁሉም ዝም እንዳለ ነበረ። ልጅ ኃይሉ በዚያ ቁጭ ወዳለው ሁሉ ፊታቸውን ቀና አደረጉና ዛሬያ ስለዚህ ያላችሁት አስተያየት እንዴት ነው አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን አሉ ቀኛዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስለኝም አሉ መምህር ዘሩ። ዛሬያ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖር ነዋ። ተተዛመዱ አይቀር ቅርታ እንዳይኖር አያስፈልግም። ደብዳቤውም ጥሩ ሆኖ ሊጻፍ ግድ ይላል። ተጫማ ስር ወድቄ አጓራ እየቀሙሁ ጭጋ እየጋጥኩ የሚሉት መሳፍንት የሚሸነገሉባቸው ቃሎችም በቸልታ እንዳይታለፉ ማድረግ ይገባል አሉ ግራዝማች ዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ጸጥ ብለው የቆየው አዳራሽ በውካታ ተመላ። ንግግሩ በዚህ ላይ እንዳለ ልጅ ኃይሉ አዝማሪው ተጠርቶ እንዲገባ አዘዙ። አዝማሪው ሙላት ነጭ ኩታውን አደግድጎ በነጭ እጀ ጠባብ ብሎ የመሰንቆን አንግቶ ገባ። ሊቀ ካህናት ላቀው አልዋ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ከልጅ ኃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጥዳት፣ የፊታቸው ወዝ ጥራት ቤቱን በቀለመ ደማቅ አበባ የተመላ አስመሰሉት ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውም ጠጅ ለሊቀ መኳስ ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ አንጋጦ ሲታይ አቡነ ተክለ ሃይማኖት 7 ዓመት 7 የባቄላ ፍሬዎች እየበሉ የሚጸልዩበት ጊዜ ለማስታወስ የሚመስለውን ስዕል መስሎ በጎፈሬውም ይሁን በተፈጥሮ ትልቅነት አይታወቅም። ትልቅ ከሆነ ራሱ ጠባብ መስሎ የሚታይ ደረቱን ጥቂት ገልበጥ አድርጎ በዚያ ጠፈር በሚነጥቅ ድምፁ ዘፈኑን ጀመረ። ለተራቆተው ልጅ ስለራበው እንጀራ የአባ ጥጋብ አገር እንደምንሽ ቋራ ለጠመው ጠጅ አለ የተራበው ይብላ፣ ግን ጠላ እንዳትሉት ቋራ አይወድም ጠላ። የደንቢያ መኳንንት ጊዜ አለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በገጠመ ጊዜም ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያስመሰግንና ሲያጣጥም ልጅ ኃይሉ እስቲ አሁኑን መልሰው አሉ። አዝማሪውን መለሰና የደንቢያ መኳንንት ጊዜ አለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ ሲል ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠለ። እስቲ ደህና ቆዩኝ በደህና ሰንብቼ ዘመዶቼ ሁሉ፣ ብመጣም መጣሁኝ አጋጣሚ ሆኖ ብቀር ቀረ አትበሉ። ሊሄድ ነው ጣቁሳ፣ ሊሄድ ነው ደልጊ ላይ፣ ሊሄድ ነው አለፋ፣ ለሌላም አይደለ ወተቱን ልገፋ፣ ወተት እገፋለሁ እጄ ወደ ጣና፣ ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዘሙ በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ለሌሌሌሌሌ አተው ሌሌሌሌ እያለ
ሌላ ግጥም ይጠባበቅ ጀመር። በግጥም የታወቁት ቀኛዝማች ባህሩን ቀበል አደረጉና ለምንም አናልፍም ባለፋ ደንቢያ ጉርና ያውቃል በለመደው ይግፋ ደንቢያ በማር ከብሮ ምንም ጠጅ ቢያንሰን ወደ ደንቢያ አንወጣም ለማር ብር ይዘን። አቤት አቤት አቤት! ማሩ በደንቢያ ውስጥ ቢኖርም ባይኖር አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምፅና የልጅ ኃይሉን ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየደጋገመ እንደሚያነሰው የደንቢያ ጉሮና እየተወናጨፈ እየተናጠ አንዳንድ ጊዜ ወለሉን በእግሩ እየደለቀ ዘፈኑን ያቀልጠው ጀመር። ግራዝማች ዘለቀም ከዚህ ቀጠሉና ምንም እንኳ ጊዜው ቢርቅ ለወተቱ ረግቷል ተገብቶ ይውጣልን ቅባቱ በበጋ ይምጡ እንጂ የማር ጠጅ ሊጠጡ ብርዝ ጠጅ አጡም በግቢ ተመጥበል አሉት። አዝማሪው ይህን የመሰለ ግጥም እየተቀበለ ሲዘፍን ሳቁና ወካተው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንደሚደረግ የታሰበው ጋብቻ የማያስከፋ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ ቤቱ ሄዱ።